ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ተጠምቀ ሰማያዊ በደመርየታዊ። አሁን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ተጸነሰ ስንል በስጋ ማን ነው በስጋ የተጸነሰው? ፈጣሪ። አሁን ድንግል ማርያምን ወላዲተ አምላክ ስንል በስጋ ነው። ወላዲተ አምላክ በስጋ እግዚአብሔር ጸባኦት እንላለን። ያሸናፊው እግዚአብሔር እናት ስንል በስጋ ነው። ይህን ድንቅ አምላክ ነው ድንግል ማርያም የወለደችው በምን? በስጋ። ለዚህ ነው ከኪሩቤል በላይ ኪሩብ ሆነች የተባለችው ድንግል ማርያም። ኪሩቤል አልነኩትም፣ እሷ ነካችው። ኪሩቤል አላዩትም፣ እሷ አየችው። እኔ እናንተ አንድ እንደሆን አንድ እንዲሆኑ ለምናለሁ ይላል እዚያ ዮሐንስ 17 ላይ። የሚለመን አምላክ አይደለም ወይ? ነው። ታዲያ እንዴት ነው ወደ አብ አንጋጦ እለምናለሁ የሚለው? መለመን ባህሪው የሆነ ተፈጥሮ የሆነ ሰውነትን እኛን ስለተዋሃደ ማለት ነው። እጆቹ እግሮቹ በችንካር ተቸነከሩ። ማን? ፈጣሪ። እንዴት ሊቸነከር ይችላል ፈጣሪ? በሰውነቱ የሚቸነከረውን አካሉ ስላደረገ ስለተዋሃደ ሁለተኛ አዳም ስለሆነና ስለተባለ አምላኬ አምላኬ ለምን ተሆኛል እንዴ? እንዴት ራሱ አምላክ አይደለም ወይ? ለምን አምላኬ አምላኬ አለ? በስጋ አምላኬ አምላኬ የማለት ባህሪ ተፈጥሮ ያለውን አካል ስለተዋሃደ እንደገና ደግሞ ለኛም ቤዛ ሆኖ ነው። የኛ ዋስ ሆኖ ነው። የኛ ጠበቃ ሆኖ ነው። ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት አቅራቢ ሆነ። እንደገና ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር መስዋዕት ተቀባይ ሆነ። አሁን በተዋህዶ ሞትና መቃብርን ድል አድርጎ መነሳት የማይችለው አካል ሰውነት በአምላክነቱ ይችበል። ለዚህ ነው እስካሁን በስጋ ነው። አሁን ደግሞ በአምላክነቱ ኃይል ሞትና መቃብርን ድል አድርጎ ተነሳ። እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እና አሁንም ጌታ ዳግም ይመጣል። ዳግም ሲመጣ በተዋህዶ ነው የሚመጣው። አምላክነቱ ብቻ አምላክነት ፈጣሪነት ብቻ አይደለም። የሰውን ልጅ ምልክት ታያላችሁ ነው የሚለን ማቴዎስ 24 ላይ። አምላክ ሰማያዊ አምላክ ምድራዊ ሆኖ የተመላለሰው የተዋረደው እኛን ሰማያውያን፣ እሱ ምድራዊ የሆነው እኛን ሰማያውያን ለማድረግ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን በቸርነቱ በዓለ ጥምቀትን በሰላም እንድናሳልፍ ስላደረገ አሁንም ደግሞ በቸርነቱ እስካለንባት ሰዓት ድረስ ከማቆየቱም በላይ በቃሉ እንድንነጋገር እንድንጠያየቅ ስላደረገ ስሙ ለዘላለም የተመሰገነ ይሁን። አሁንም እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። አሁን ወደ ጥያቄያችን እንሄዳለን። ወደ ተለመደው ሳምንታዊ ጥያቄያችን። እሺ አባታችን እግዚአብሔር ይስጥልን። የዛሬው ጥያቄ የጥምቀት ወረብ ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ ይላል። ኢየሱስ ክርስቶስ ሰማያዊ ምድራዊም አይደል ወይ? ሰማያዊ ብቻ ከሆነ ምድራዊው ሰማያዊውን ለማጥመቅ ምን ኃይል አለው? በጣም ግሩም ጥያቄ ነው። እንዲያውም ካነሳው አይቀር ወረቡም ራሱ ምንድነው የሚለው? ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ
ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ነው የሚለው ወረቡም ራሱ እና ሃሌ ሃሌ ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ ሰማያዊ አምላክ ሰማያዊ ፈጣሪ በመሬታዊ በፍጡር እጅ በመጥምቁ ዮሐንስ ማለት ነው በፍጡር እጅ ተጠመቀ ነው የሚለው እና አሁን ጥያቄው እንደገባኝ ሃሌ ሃሌሉያ ብሎ ተጠምቀ ሰማያዊ ወምድራዊ አይልም ተጠምቀ ሰማያዊ በእደ መሬታዊ ሲል አሁን ኢየሱስ ክርስቶስ ሰማያዊ ብቻ ነው ወይ ነው ሰማያዊ ብቻ ከሆነስ ደግሞ ሰማያዊ ማለት ፈጣሪ ማለት ነው ፈጣሪ ብቻ ከሆነስ መጥምቁ ዮሐንስ እንዴት ሊያጠምቀው ቻለ ነው ጥያቄው እንደገባኝ ነው አይደል አዎ በትክክል አባታችን አዎ እና አሁን እዚህ ላይ ሰማያዊ ብቻ ማለቱ አይደለም ለዜማው እንዲስማማ ለአነጋገር እንዲመች ነው ለወረቡ እንዲስማማ ነው እንጂ ሰማያዊ ብቻ ነው ማለት አይደለም ኢየሱስ ክርስቶስ ራሱ ሰማያዊውም ምድራዊም ነው ሰማያዊም ምድራዊም በተዋህዶ ሰማያዊ ምድራዊ የሆነን አምላክ ነው ዮሐንስ ያጠመቀው እንዲያውም በተዋህዶ ሰው ሆኖ ባይገለጥ ኖሮ ዮሐንስ መጥምቁ ዮሐንስ እንዴት ሊያጠምቅስ ይችላል ውሃውስ ከየትኛው አካል ላይ ያርፋል ለምን ሰማያዊ አካሉ ወልድ መንፈስ ብቻ ነው ልክ እንደ አብ እንደ መንፈስ ቅዱስ በዓለም ሙሉ የሆነ አምላካዊ አካል ነው እና ለዚህ መድኃኒቱ በመጀመሪያ የክርስቶስን የተዋህዶ ነገር ብናይ ጥሩ ነው ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔር ቃል እንደሚለው በመጀመሪያ ቃል ነበረ ይላል ቃል ነበረ ማለት ቃል የተባለ ወልድ ማለት ነው በነገራችን ላይ ቃል ሲል እንደኛ ስንናገር ዝሩ ሆኖ የሚቀረው ቃል ማለት አይደለም ቃል የወልድ ሌላ ስሙ ስለሆነ እንደገናም ደግሞ እግዚአብሔር የሚታየውንም የማይታየውንም ፈጠረ ስንል በቃሉ ነው ያ ቃሉ ወልድ ነው አብን ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ ስንል በወልድ ቃልነት ነው መንፈስ ቅዱስም ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ ስንል በወልድ ቃልነት ነው እሱ ራሱ ቃል ነው እሱንም ፈጠረ ስንል በራሱ ቃልነት ነው እንግዲህ እንደሚታወቀው ሁሉ አብ ለራሱ ለወልድና ለመንፈስ ቅዱስ ልብ ነው ወልድ ለራሱ ለአብና ለመንፈስ ቅዱስ ቃል ነው መንፈስ ቅዱስ ለራሱ ለአብና ለወልድ ደግሞ ሕይወት ነው ስለዚህ አብ ይሄን ዓለም ካለመኖር ወደ መኖር ሲፈጥር በራሱ ልብነት አስቦ በመንፈስ ቅዱስ ሕይወትነት ተንቀሳቅሶ ኖሮ በወልድ ቃልነት ተናግሮ ነው ወልድም ይሄን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ ስንል በአብ ልብነት አስቦ በመንፈስ ቅዱስ ሕይወትነት ኖሮ ሕይወት ኖሮት በራሱ ቃልነት ተናግሮ ነው ይሄን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ የምንለው መንፈስ ቅዱስም ደግሞ ይሄን ዓለም ፈጠረ ስንል ይህን ዓለም ለመፍጠር ሲያስብ የሚያስብበት ልቡ አብ ነው
የሚኖርበት ሕይወቱ ራሱ ነው። የሚናገርበት ቃሉ ወልድ ነው። ስለዚህ አብ ለራሱ ለወልድና ለመንፈስ ቅዱስ ልብ፣ ወልድ ለራሱ ለአብና ለመንፈስ ቅዱስ ቃል፣ መንፈስ ቅዱስ ለራሱ ለአብና ለወልድ ሕይወት በመሆን ነው። ለዚህ ነው አንዱ ሌላውን አልቦ እግዚአብሔር ሥራ ስለማይሰራ ነው አንድ ፈጣሪ የምንለው። ምንም በስም በአካል በግብር ሶስት ብንልም አንድ አምላክ አንድ ፈጣሪ የምንለው ለዚህ ነው። አንዱ ከሌላው ተለይቶ ሥራ ስለማይሰራ ነው። ወይም ደግሞ ወልድና መንፈስ ቅዱስ የሌሉት አብ የለም። አብና መንፈስ ቅዱስ በውስጡ የሌሉት ወልድ የለም። አብና ወልድ በውስጡ የሌሉበት መንፈስ ቅዱስ የለም። ስለዚህ የሆነ ሆኖ አሁን በመጀመሪያ ቃል ነበረ አለ ዮሐንስ። በመጀመሪያ ቃል ነበረ። ቃል የተባለ ወልድ ዓለም ከመፈጠሩ በፊት ነበረ፣ ያልነበረበት ጊዜም አልነበረም እና በመጀመሪያ ቃል ነበረ ብሎ ቃልም በእግዚአብሔር ዘንድ ነበረ አለ። ቃል የተባለ ወልድ በእግዚአብሔር አብ ዘንድ ነበረ፣ በእግዚአብሔር መንፈስ ቅዱስ ዘንድ ነበረ። በእግዚአብሔር አብ ዘንድ በእግዚአብሔር መንፈስ ቅዱስ ዘንድ ምን እያደረገ? ቃል በመሆን የአብ ቃሉ እሱ ነው፣ የመንፈስ ቅዱስም ቃሉ እሱ ነው። ስለዚህ በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ። ያ ቃል የተባለ ወልድ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ እግዚአብሔር ነበረ፣ ፈጣሪ ነበረ፣ አምላክ ነበረ ማለት ነው። አሁን ዝቅ ብሎ ቁጥር 14 ላይ ቃልም ሥጋ ሆነ ይላል። ቃልም ሥጋ ሆነ ማለት ቃል የተባለ ወልድ በተለየ አካሉ ልክ እንደ አብ እንደ መንፈስ ቅዱስ በሰማይም በምድር ምሎ የሆነ የማይዳሰስ የማይጨበጥ የማይወሰን የማይሰበሰብ የማይጠቀለል አምላካዊ አካል አለው። አሁን በተለየ አካሉ በመንፈስ ቅዱስ ድንቅ ሥራ ያለ ወንድ ዘር በድንግል ማርያም ማኅፀን እኛን ሆነ ማለት ነው። እኛን ተዋሃደ፣ ሰውን ተዋሃደ። ከሥጋዋ ሥጋ ከነፍሷ ነፍስን በመንሳት ወንድ ልጅ ሆኖ በመቀረጽ አምላካዊ አካሉን ባህሪውን ለእኛ እንደገና ደግሞ የእኛን ተፈጥሮ ደግሞ ለሱ በማድረግ በተዋህዶ በድንግል ማርያም ማኅፀን ተጸነሰ እና በዚህን ጊዜ ሊቁ ቅዱስ ቄርሎስ ያለው አንድ ነገር አለ፣ ደስ የሚል አረፍተ ነገር። እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል። ያን ጊዜ ድንግል ማርያም በቅዱስ ገብርኤል አብሳሪነት ከብዙ ክርክር በኋላ አምና ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ስትል ከመቅጽበተ ዓይን እኛን ሲዋሃድ አምላክ ፈጣሪ እኛን ፍጡሮቹን ሲዋሃድ የእኛን አካል ሲዋሃድ ያን ጊዜ አለ ቅዱስ ቄርሎስ እንቲአሁ ለቃል ኮነ ለሥጋ፣ የቃል ገንዘብ ለሥጋ ሆነ። እንቲአሁ ለቃል ኮነ ለሥጋ፣ የቃል ገንዘብ ለሥጋ ሆነ። እንደገና ወእንቲአሁ ለሥጋ ኮነ ለቃል፣ እንደገና ደግሞ የሥጋም ገንዘብ ለቃል ሆነ ማለት ሰውነት የኛ ተፈጥሮ ማለት ነው። ሰውነት አዳማዊ ተፈጥሮ ሁለተኛው አዳም ተብሎ አምላክነትን ወሰደ። አምላክነትን የመውሰድ እድል አገኘ። አምላክነቱን ወስዶ የመዋሃድ እድል አገኘ። እንደገና ደግሞ አምላክነት ደግሞ ወልድ አምላክነት ደግሞ ራሱን ለሰውነት መስጠት ብቻ ሳይሆን ሰውነትን የእኛን ተፈጥሮ ደግሞ የእሱ አደረገ። ያው ሥጋ አምላክነትን ማለት ሰውነት አምላክነትን አምላክነት ሰውነትን በመውሰድ በተዋህዶ ከበረ ማለት ነው። አሁን በዚህ ጊዜ የኛ ተፈጥሮ ሰውነት አምላክነትን ሲወስድ
አምላክነትን ሲወስድ ከአምላክነት ጋር ሲዋሃድ ከፈጣሪ ጋር ሲዋሃድ ተፈጥሮውን ሳያጣ እሱነቱን ሳያጣ እሱነቱ እንደተጠበቀ ነው ማለት አምላክነት ወይ መለኮት ፈጣሪ የሰውነትን ተፈጥሮ ሳያጠፋ ማለት ነው ሳያጠፋ እንደገና ደግሞ ስጋም ደግሞ ሰውነትም ደግሞ አምላክነትን ሲዋሃድ የአምላክነት ክብሩ እንደተጠበቀ ነው እሱነቱ እንደተጠበቀ ነው ልክ እንደኛ ነፍስና ስጋ ማለት ነው አሁን የኛ ነፍስና ስጋ እንግዲህ በውስጣችን አካለ ነፍስ አለን እንደገና ደግሞ የሚታይ ስጋ አለን እና ልክ እንደዚያ ሁሉ አሁን ለምሳሌ እኛ አንድ ሰው ነን በአንድ ሰው ውስጥ ሁለት አካላት አሉ ሁለት ባህሪያት ተዋህደው አሉ ሁለት አካላት አካለ ነፍስና አካለ ስጋ ማለት ነው ባህሪያት የአካለ ነፍስ ባህሪና የአካለ ስጋ ባህሪ ማለት ነው አሁን በተዋህዶ አንድ ሰው ተብለን ስንኖር አካለ ነፍስ አካለ ስጋን ሳይጋፋ የአካለ ስጋን ተፈጥሮ መብት ጠብቆ ማለት ነው ወይም ደግሞ አካለ ስጋ ደግሞ የአካለ ነፍስን ህልውና ሳያጠፋ ሳይጋፋ በታቀው ማለት ነው በታቀው ስለዚህ አሁን ቃል ስጋ ሆነ ሲል በቀጥታ ሊቁ እንዳለው የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ ማለት አምላክ ሰው ሆነ ሰውም አምላክ ሆነ አምላክ ሰው የሆነበት ምክንያት የሰውን ተፈጥሮ ከራሱ ጋር ስላዋሃደ ነው ሰውም ደግሞ አምላክ ፈጣሪ ሊሆን የቻለበት ምክንያት የፈጣሪን የመለኮትን የፈጣሪን የአምላክን አካል ባህሪ የማግኘት እድል ስለገጠመው ነው ስለዚህ ኢየሱስ ክርስቶስ ስንል አሁን ሰውም አምላክም በተዋህዶ ያ ማለት እንግዲህ ሰማያዊም ምድራዊም ነው ማለት ነው መድኃኔዓለም ኢየሱስ ክርስቶስ በሰማያዊነቱ አምላክ ነው ፈጣሪ ነው በምድራዊነቱ ደግሞ ሰው ነው ሁለተኛ አዳም ተብሏል በእንደዚህ አይነት ተዋህዶ እንደው ጌታ የተገለጠው ስለዚህ በድንግል ማርያም ማኅፀን ተጸነሰ ስንል አሁን በድንግል ማርያም ማኅፀን ተጸነሰ የምንለው አሁን ሰማያዊውን ነው ሰማያዊው ከምድራዊው ጋር ተዋሃደ ማለት ነው ሰማያዊው ከምድራዊው ጋር ሰማያዊ አምላክ ከሰውነት ጋር ከሰው ጋር ተዋሃደኛን ተዋሃደ ማለት ነው ስለዚህ አሁን ወልድ በድንግል ማርያም ማኅፀን ተጸነሰ ስንል አሁን በስጋ ነው ፈጣሪ በድንግል ማርያም ማኅፀን ተጸነሰ ስንል በስጋ ነው ይቺ በጣም የምትገርም ፊደል ናት እንደ የሚለው ቃልና በ የሚለው ፊደል በጣም አስገራሚ ምክንያቱም ይቺ በምትባለዋ ፊደል ከተዋህዶ በኋላ አምላክነትን ከሰውነት ከትስብእት ከሰውነት ነጥለን ለብቻ እንዳንናገር ሰውነትን ከአምላክነት ነጥለን እንዳንናገር እንደ ቀለበት አጥራ የምትይዘን አዋሃዳ የምትይዘን ኃይለኛ ኃይል ያላት ፊደል ናት ስለዚህ አሁን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ተጸነሰ ስንል በስጋ ተጸነሰ ማን ነው በስጋ የተጸነሰው ፈጣሪ በስጋ ተጸነሰ በስጋ ነው እንጂ በአምላክነት ወይም በአምላክነቱ ተጸነሰ ተወለደ ሞተ የሚባል ነገር ባህሪውም አይደለም አይስማማውም ተጸነሰ ለመባል ያበቃው ተጸነሰ የሚባለውን ለመባል እድል ያለውን የመባል ተፈጥሮ ያለውን ስጋ ወይም ደግሞ ሰውነት የኛን አካል ስለተዋሃደ በስጋ ተጸነሰ እንላለን አሁን ተወለደ ስንል ከድንግል ማርያም በስጋ ነው
ከድንግል ማርያም ተወለደ ስንል ማን የተወለደው? ፈጣሪ ወልድ። እንዴት ድንግል ማርያም ልትወልደው ቻለች? በስጋ። በስጋ ማለት ምንድን ነው? በስጋ ተሸፍኖ ስጋን ተዋህዶ በስጋ ተደብቆ ልክ ክፉ መንፈስ ዲያብሎስ በእባብ ተደብቆ ሔዋንን እንደጣላት አዳምና ሔዋንን እንደጎዳቸው እንደገደላቸው አሁን ደግሞ በስጋ ተደብቆ ደግሞ ፈጣሪ መለኮት በስጋ ተሸፍኖ በስጋ ተደብቆ ሰይጣንን ለመግደል ነው። እሱን ከኛ ለመገላገል ነው። ስለዚህ አሁን ድንግል ማርያምን ወላዲተ አምላክ ስንል በስጋ ነው። ወላዲተ አምላክ በስጋ እግዚአብሔር ጸባኦት እንላለን። ያሸናፊው እግዚአብሔር እናት ስንል በስጋ ነው እና ወላዲተ አምላክ ስንል አሁን በአምላክነቱ ብቻ ከሆነ መውለድ አትችልም። መውለድ አይደለም ማየት አትችልም፣ መንካትም አትችልም። እንኳን የአዳም ተፈጥሮ ያላት እሷ ዙፋኑን መለኮታዊ ዙፋኑን ተሸክመው የሚኖሩ ኪሩቤል መላ ሰውነታቸው አይን ነው ይላል። ነገር ግን አንድም ቀን አይተውት አያውቁም። ለምን? በአምላክነቱ በፈጣሪነቱ በመለኮትነት ባህሪው እሱን አይቶ የሚድን ፍጥረት ስለሌለ እንኳን የሚዳሰስ የሚጨበጥ የኛ አካል ረቂቃን እንኳን አይችሉም። ቅዱሳን መላእክት አይችሉም። ወይም የነሱ ተፈጥሮ በሚችለው አቅም ተመስሎ ካልተገለጠላቸው በቀር እሱነቱን አይተው ስለማይድኑ ስለማይቋቋሙ መላ ሰውነታቸውን በክንፎቻቸው ሸፍነው ነው የሚኖሩ። ስለዚህ ይህን ድንቅ አምላክ ነው ድንግል ማርያም የወለደችው። በምን? በስጋ። ለዚህ ነው ከኪሩቤል በላይ ኪሩብ ሆነች የተባለችው ድንግል ማርያም። ከኪሩቤል በላይ ኪሩቤል አልነኩትም፣ እሷ ነካችው። ኪሩቤል አላዩትም፣ እሷ አየችው። ኪሩቤል እሱ ራሱን ዙፋኑን ነው እንጂ እሱን አልተሸከሙትም፣ እሷ ግን ተሸከመችው። ለዚህ ነው ሰላም ለዘባነኪ እምዘባነ ኪሩብ ዘአቤ ሐዚሎ እሳተ ወእምርስነ ነዱ እዩኤ። በእውነቱ መለኮታዊ እሳትን አዝሎ ሳይቃጠል ለቀረው ጀርባሽ ከኪሩቤል ለሚበልጠው እምዘባነ ኪሩብ ዘአቤ ከኪሩቤል ለበለጠው ጀርባሽ ለሱ እንኳን ምስጋና ይገባል። አባቶቻችን ለመላ አካሏ ክብር ሲሰጡ ከሱ የተነሳ ማለት ነው። ስለዚህ ድንግል ማርያም አሁን እግዚአብሔርን ወለደች። እግዚአብሔር ወልድን ማለት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እግዚአብሔር ወልድን ወለደች። የእግዚአብሔር እናት ስንል በስጋ ነው። በስጋ ወላዲተ አምላክ በስጋ ወላዲተ እግዚአብሔር በስጋ 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 ማለት ስጋን ተዋህዶላት ማለት ነው። ስጋን ተዋህዶላት በስጋ ተደብቆላት በስጋ ተሸፍኖላት መለኮትን ፈጣሪን ወለደች ማለት ነው። ስለዚህ አሁን ቀስ በቀስ አደገም የምንለው በስጋ ነው። እንዲያው ሰሞኑን እንዲያውም የሚነገርለት በቅዳሴውም በውዳሴውም በማህሌቱ ሁሉ እንዴት እንደ ሕፃን ልጅ ወተትን የእናትን ጡት እንዴት ለመነ፣ እንዴት ሊጠባ ቻለ? ይህ አስገራሚ ነገር ነው። ስለዚህ ከድንግል ማርያም ጡትን የጠባውም በስጋ ነው፣ የታቀፈችውም በስጋ ነው። ጡት የጠባው ማን ነው? ፈጣሪ። ፈጣሪ ጡት መጥባት ወይም ደግሞ ወተት ወደ ሰውነቱ መውሰድ ይችላል ወይ? አይችልም። ባህሪው አይደለም። ታዲያ ለምንድን ነው የእናቱን ጡት የሚፈልግ? በእናቱ ጡት የሚያድግን ተፈጥሮ የእሱ ስላደረገ ማለት ነው። ስለዚህ ጠባ ስንል በስጋ አቀፈችው፣ በስጋ አዘለችው፣ በስጋ ቀስ በቀስ አደገ፣ በስጋ ከመምህራን ስር ቁጭ ብሎ ተማረ፣ በስጋ በስጋ ማን ነው የተማረው? ፈጣሪ። እንዴት ሊማር ቻለ? ከፈጠራቸው ፍጡራን ቁጭ ብሎ እንዴት ሊማር ቻለ? ቁጭ ብሎ ከመምህራን እግር መማር የሚገባውን ተፈጥሮ ገንዘቡ ስላደረገ ሰውም ስለሆነ ነው ማለት። በሰውነቱ ስንል አሁን ይቺ በአሁን እንዳንለያይ የምናደርግን
በሰውነቱ ምንለው አሁን የዚህ የድርጅቱ ባለቤት ማን ነው? ወልድ ነው። ለዚህ ነው የምትጠቅመው። ያለዚያ ተማረ ስንል ስጋ ብቻውን ተማረ፣ ስጋ ሰውነት ተማረ ከመምህራን ካልን አምላክነትስ ስለዚህ በስጋ ስንል ይች በምንም አይነት አንዱን ካንዱ እንዳንለይ እሱን በመንጠራበት ጊዜ አንዱን ካንዱ ትስብእትን ከአምላክነት እንዳንለይ ስግው ቃልን በተዋህዶ እየተናገርን እንድንጓዝ የምታደርገን ናት። አሁን ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ተጠምቀ ሰማያዊ በእደ መሬታዊ ስንል አሁን ሰማያዊ አምላክ ምድራዊም ሆኖ ሰውም ሆኖ በዮርዳኖስ ራቁቱን በመሆን በፍጡሩ በፈጠረው በመጥምቁ ዮሐንስ እጅ ተጠመቀ። አሁን ዮሐንስ ያጠመቀው በስጋ ነው። ማንን? አምላክን ፈጣሪን። እንዴት ሊዳስው እንዴት ውሃ ሊያፈስበት ቻለ? በስጋ ስጋን ስለተዋሃደለት ማለት ነው። በስጋ ነው። አሁንም ደግሞ ሳይውል ሳያድርን ሊጾም ሄደ፣ ጾመ፣ ተራበ፣ ተጠማ። እንዴት በምንድን ነው የተራበ የተጠማ? ፈጣሪ አይደለም ወይ? በስጋ ፈጣሪ በስጋ ተራበ፣ በስጋ ተጠማ። ለምን? አሁን ይቺ እንዳንለያይ አሁን የተጠማው የተራበው ስጋ ብቻ ነው እንዳንል የምታደርገን ፊደል ናት። ስጋ ብቻ ነው እንዳንል አምላክነት በስጋ የተራበ አሁን የረሃብ ባለቤት ማን ነው? የጥም ባለቤት ማን ነው? ወልድ ነው። ወልድ ወይም ፈጣሪ እንዴት ተራበ? በስጋ የሚራበውን ባህሪ የሚራበውን አካል ገንዘቡ ስላደረገ ተዘዋውሮ ማስተማር ጀመረ። በምን? በስጋ የመጀመሪያው ወንጌላዊ የመጀመሪያው ካህን የዘላለሙ ሊቀ ካህናት ሆኖ ተገለጠ እና ይሄን እንዴት ሊሆን ቻለ? በስጋ እኛን ስለተዋሃደ ሁለተኛ አዳም ስለተባለ አሁን ተዘዋውሮ ያስተምረው ካህን ሊቀ ካህናት የሆነው ማን ነው? ፈጣሪ። እንዴት ሊሆን ቻለ? በስጋ ያን መሆን የሚችለውን አካል ስለተዋሃደ ማለት ነው። አሁን በሚያስተምርበት ጊዜ ኃጢአትህ ተሰረየልህ ይላል። ኃጢአትሽ ተሰረየልሽ ይላል። አሁን ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየልሽ እያለ ሲናገር አሁን ይሄ ደግሞ በአምላክነቱ ነው። በአምላክነቱ ነው። በፈጣሪነቱ ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየልሽ። ምክንያቱም ኃጢአትን የማስተስረይ ኃጢአትን የማስወገድ ኃይል ያለው መለኮት ብቻ ነው፣ ፈጣሪ ብቻ ነው። ስለዚህ አሁን ኃጢአትህ ተሰረየልህ ሲል የሚናገረው በስጋ ነው። እየታየ እየተጨበጠ ኃጢአትሽ ተሰረየልህ ይችላል። አሁን በስጋ እያየነው ነው። ግን ኃጢአትን የማስተስረይ ኃይል የማን ነው? የአምላክነት ነው። ስለዚህ ሰው ሆኖ እያየነው ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየልሽ ሊል የቻለው ደግሞ አምላክም ስለሆነ በአምላክነት ነው። በፈጣሪነቱ በአምላክነቱ በጭምጥለው አሁን ፈጣሪነትን ከስጋ ለይተን ስጋን ወይም ደግሞ ሰውነትን ከፈጣሪ ለይተን እንዳንናገር እንዳናስብ የምትረዳን አንድ አርጋ የምትይዝልን ፊደል ናት። ወይም እንደ ሰውነቱ ልንል እንችላለን፣ እንደ አምላክነቱ ልንል እንችላለን። እንደ ይሰራል። አሁን ተንበርክኮ ግራ አጠበ እንላለን። እንዴት ፈጣሪ ተንበርክኮ የደቀ መዛሙርትን እግር እንዴት ሊያጥብ ይችላል? በስጋ ማለት የመንበርከክ ተፈጥሮ ያለውን ሰውነትን ስለተዋደ ሁለተኛ አዳም ስለሆነ ማን? ፈጣሪ በተዋህዶ ከዚያ እኔ እናንተ አንድ እንደሆን አንድ እንዲሆኑ ለምናለሁ ይላል። እዚያ ዮሐንስ 17 ላይ እኔ እናንተ አንድ እንደሆን እነዚህም ሐዋርያት በእነሱ አስመስሎ ሁላችን ነው አንድ እንዲሆኑ እለምናለሁ ይላል። እንዴ የሚለመን አምላክ አይደለም ወይ? ነው። ታዲያ እንዴት ነው ወደ አብ አንጋጦ እለምናለሁ የሚለው?
መለመን ባህሪው የሆነ ተፈጥሮ የሆነ ሰውነትን እኛን ስለተዋሃደ ማለት ነው። ሁለተኛ አዳም ስለተባለ በስጋ ለመነ፣ በስጋ ጸለየ። ከዚያ ተከሰሰ። በምንድን ነው በስጋ ሰው ስለሆነ ሰው ሆኖ ስለተመላለሰ ነው። ተወነጀለ፣ በዳኞች ፊት ቀረበ፣ ተፈረደበት። በምን? በስጋ ተገረፈ። በምን? በስጋ። ማን የተገረፈው? ፈጣሪ። የጅራፍ የሚያርፍበት አካል የት አገኘ? ሰው ስለሆነ እኛን ስለተዋሃደ ፈጣሪ የእኛን ተፈጥሮ ገንዘቡ ስላደረገ ማለት ነው። ገንዘቡ ስላደረገ ከዚያ ተገረፈ። እጆቹ እግሮቹ በችንካር ተቸነከሩ። ማን? ፈጣሪ። እንዴት ሊቸነከር ይችላል? ፈጣሪ በሰውነቱ የሚቸነከረውን አካሉ ስላደረገ ስለተዋሃደ ሁለተኛ አዳም ስለሆነና ስለተባለ አምላኬ ለምን ተሆኛል? እንዴት ራሱ አምላክ አይደለም ወይ? ለምን አምላኬ አለ? በስጋ አምላኬ የማለት ባህሪ ተፈጥሮ ያለውን አካል ስለተዋሃደ እንደገና ደግሞ ለእኛም ቤዛ ሆኖ ነው። የእኛ ዋስ ሆኖ ነው። የእኛ ጠበቃ ሆኖ ነው። እኛን ወክሎ ነው። እኛን ሆኖ ለእኛ ነው አሁን እንዲህ እየተሰቃየ ያለው እና አምላኬ ለምን ተውከኝ ሲል በስጋ ነው የሚባለው። ማን ነው ይሄን ያለ አምላኬ ያለ? ፈጣሪ ወልድ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ ለምን? የእኛን አካል ስለተዋሃደ ሰውም ስለሆነ አምላክ ብቻ ስላልሆነ ሰውም ስለሆነ በሰውነቱ በስጋ ከዚያ ተጠማሁ አለ። መስቀል ላይ ያለ ተጠማሁ አለ። እንዴት ፈጣሪ ይጠማል ወይ? አይጠማም። ለምንድን ነው ተጠማሁ ያለ? የሚጠማውን ጥም ረሃብ የሚስማማውን አካሉ ስላደረገ ስለተዋሃደ በስጋ ተጠማሁ አለ። አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። ከአብ ከመንፈስ ቅዱስ ጋር በመለኮት አንድ አይደለም ወይ? ራሱ ይቅር ባይ አይደለም ወይ? ራሱ መሐሪ አይደለም ወይ? ለምንድን ነው ሊቀ ካህናት ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ያለው? ለምንድን ነው? አባቶ የሚያደርጉትን አያውቁምና ይቅር በላቸው ለማለት ተፈጥሮ የሆነ እድሉ የሆነ ሀብቱ የሆነ ሰውነትን ስለተዋሃደ ሁለተኛ አዳም ስለሆነ፣ ስለዚህ አሁን በሰውነቱ ይባላል። በስጋ በሰውነቱ የሚያደርጉትን አያውቁምና ይቅር በላቸው አለ። ማን ነው ይህን የሚለው? ፈጣሪ መለኮት በሰውነቱ። አሁን ይሄ እንግዲህ ይቅር በላቸው ሲል መለኮት የተዋሃደውን ደም እያፈሰሰ ነው። መለኮት የተዋሃደውን ስጋውን እየቆረሰ ነው። ይቅር በላቸው ሲል የሰው ቃል ብቻ አይደለም፣ የመለኮትም ነው። የራሱም ቃል ስለሆነ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ስለሆነ ይቅር የማለትን ባህሪ የሱ ነው። ይቅር ባይ ነው። ከአብ ከመንፈስ ቅዱስ ጋር በአንድነት ይቅር ባይ ነው። እንደገና ደግሞ ይቅርታ ጠያቂ ነው። ይቅርታ የጠየቀው አሁን ለእኛ ለዓለም ኃጢአት ነዋ በግኡ ለእግዚአብሔር ዘያትት ኃጢአት ዓለም መጥምቀ ዮሐንስ እንዳለው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እነሆ በግ ሆኖ ነው በቀራንዮ የቀረበው። ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት አቅራቢ ሆነ። እንደገና ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር መስዋዕት ተቀባይ ሆነ። ይቅር በልልኝ ይላል። እንደገና ደግሞ ይቅር ባይ ነው። በአምላክነቱ በሰውነቱ ይቅር በላቸው አለ። በሰውነቱ ማለት ማን ነው ይቅር በላቸው የሚል? ፈጣሪ። እንዴት ሊል ቻለ? ሰውም ስለሆነ በሰውነቱ። እንደገና ደግሞ ከአብ ከመንፈስ ቅዱስ ጋር ይቅር ባይ ሆነ። እንዴት? አምላክም ስለሆነ ሰውም አምላክም ስለሆነ። ለዚህ ነው እኛን ሆኖ የተዋሃደው ሰውም አምላክም ስለሆነ። ስለዚህ ኢየሱስ ክርስቶስ አስታራቂ ነው፣ ታራቂ ነው። አስታራቂ በሰውነቱ፣ ታራቂ ከአብ ከመንፈስ ቅዱስ ጋር በአምላክነቱ።
ስለዚህ ኢየሱስ ክርስቶስ አስታራቂ፣ መታረቂያ፣ ታራቂ ይባላል። አስታራቂ፣ መታረቂያ፣ ታራቂ። አስታራቂ መታረቂያ በሰውነቱ፣ ታራቂ በአምላክነቱ፣ መሐሪ በአምላክነቱ፣ ይቅርባይ በአምላክነቱ ነው። አሁን በጣም የሚገርመው ሞተ በስጋ ሞተ ከማለታችን በፊት እንጂ ሞተ ከማለታችን በፊት አባት ሆይ ነፍሴን በእጅህ አደራ አስረክባለኋል። ነፍሴን ተረከብ ነው። ነፍሴን ተረከብ አለ። እንዴ ነፍስ ተረካቢ አይደለም ወይ? በዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ላኖራት ላነሳት ስልጣን አለኝ አላለም ወይ? ለምንድን ነው ነፍሴን ተረከብ ያለው? አባቱን ነፍሴን ተረከብ አለ። አባ አማሐጽን ነፍሴን በእጅህ አደራ እሰጣለሁ ይላል። እንዴት እንደዚህ ሊል ቻለ? ራሱ ነፍስ ተቀባይ አይደለም ወይ? ነፍስ ተረካቢ አይደለም ወይ? ነው። ለምንድን ነው ይላል? በሰውነቱ ፈጣሪ በሰውነቱ ሰውም ስለሆነ አሁን በዚህ ጊዜ ለመጀመሪያ ጊዜ አብ፣ ለመጀመሪያ ጊዜ መንፈስ ቅዱስ፣ ለመጀመሪያ እሱም በአምላክነት የሰዎችን ነፍስ እግዚአብሔር ለመረከብ ቻለ። ለምን? ኃጢአት የሌለበት ንጹሕ ሆኖ ስለቀረበ በቀራንዮ። ከዚያ በኋላ ነፍሳችን ለፈጣሪያችን የማስረከብ መንገዱ ተጠረገ፣ በሩ ተከፈተ ማለት ነው። አሁን ሞተ በስጋ እንላለን። በስጋ ሞተ። ማን ነው በስጋ የሞተ? ወልድ ፈጣሪ በስጋ ሞተ። እንዴ ፈጣሪ መሞት ይችላል ወይ? አይችልም። የመሞት ባህሪ የለውም። ለምንድን ነው ታዲያ ሞተ ምንለው? እንዴ ነፍስና ስጋው ተለያዩ። የተዋሃደው እኮ ነፍስንም ነው ስጋንም ነው። አሁን ኢየሱስ ክርስቶስን ስናይ አምላክነት አለ፣ ፈጣሪነት፣ ነፍስና ስጋ አሉ። ነፍስና ስጋ ያለው ሰው እንደገና አምላክነት። በአምላክነቱ በሰማይም በምድር ምሉ ነው ተባብለናል። በምንም አይነት አይሰበሰብ፣ አይጠቀለል፣ አይነካ፣ አይጨበጥ፣ አይወሰን፣ ምሉ ነው ምንጊዜ የሚሆን። ያ ምልአቱ እንዳለ ሆኖ ነው እንግዲህ በቀራንዮ ስለኛ የተሰዋው። ስለዚህ አሁን ሞተ በስጋ ስንል በአምላክነቱ በሰማይና በምድር ምሉ ነው፣ ሊሞትም አይችልም። ሞተ በስጋ የምንለው የተዋሃደው አካል ገንዘቡ ያደረገው ነፍስና ስጋ ተለያዩ። ነፍስና ስጋ ሲለያዩ አሁን ኢየሱስ ክርስቶስ እንደ ድሮ በስጋ የስጋ ስራ መስራት አልቻለም። በዛች ሰዓት ለምን ሞተ ተብሏል? ሞተ በስጋ። አሁን ፈጣሪ የተዋሃደው ስጋ እንደ በስጋ ወደ ጎልጎታ መቃብር ሲሄድ ከስጋም ጋር አብሯል። እንደገና በአካለ ነፍስ ደግሞ ወደ ዓለመ ሲኦል ሲሄድ አብሮ ከአካለ ነፍስ ጋርም አለ። ሞተ ምንድን አሁን ነፍስና ስጋው ሲለያዩ ነው። ነፍስና ስጋው በተለያዩ ጊዜ መለኮት በስጋ ነው። ነፍስና ስጋው በመለያየታቸው ምክንያት ነው ሞተ ምንድን ነው እንጂ መለኮት ሊሞት አይችልም። እንዴት ብሎ ይሞታል? ባህሪውም አይደለም። ስለዚህ አሁን በስጋ ወደ ጎልጎታ መቃብር ሲሄድ ሲቀበር ከስጋም ጋር አለ መለኮት። እንደገና በአካለ ነፍስ ደግሞ ወደ ዓለመ ሲኦል በአካለ ነፍስ ሲሄድ መለኮትም አብሮ አለ። መለኮት ሊለይ ስለማይችል በአካለ ነፍስ ሆኖ በአካለ ነፍስ ላሉ የምህረት አዋጅ አወጀላቸው። ማን? ፈጣሪ። እንዴት በአካለ ነፍስ እሱን እንዴት ሊያዩት ቻሉ? አካለ ነፍስን ስለተዋሃደላቸው። ከዚያ በኋላ እነሱን ወደ ዓለመ ገነት ካሸጋገረ በኋላ እንደገና አካለ ነፍስ አካለ ስጋ አምላክነት አሁን በጎልጎታ መቃብር በአንድ ላይ። ምክንያቱም ሞትና መቃብርን ድል አድርጎ ሊነሳ ነው። ከዚያ በሶስተኛው ቀን በተቀበረው በሶስተኛው ቀን ሞትና መቃብርን ድል አድርጎ ተነሳ። ሞትና መቃብርን ድል አድርጎ ተነሳ። እንዴት ሊነሳ ቻለ? በአምላክነቱ። እስካሁን ድረስ ሲዋረድ የኖረው እስካሁን ድረስ የፍጡሩን ስራ ሲሰራ የቆየው በሰውነቱ ነው፣ በስጋ ነው።
አሁን ደግሞ ሞትና መቃብርን ድል አድርጎ ተነሳ። ማን ነው የተነሳው? ያው በተዋህዶ ያለ ኢየሱስ ክርስቶስ ነው። ስጋና ደም እንዴት መቃብርን ድል አድርገው ሊነሱ ቻሉ? ድል አድራጊ መለኮትን፣ አምላክነትን፣ ፈጣሪነትን ስለተዋሃደ አሁን በተዋህዶ ሞትና መቃብርን ድል አድርጎ መነሳት የማይችለው አካል ሰውነት በአምላክነቱ ይችበ። ለዚህ ነው እስካሁን በስጋ ነው፣ አሁን ደግሞ በአምላክነቱ ኃይል ሞትና መቃብርን ድል አድርጎ ተነሳ። በአምላክነቱ ኃይል ሞትና መቃብርን ድል አድርጎ ተነሳ። ለምን? አምላክም ሰውም ስለሆነ በሰውነቱ በስጋ ሞተ፣ በአምላክነቱ ኃይል ተነሳ። ይህ ነው የእኛን ወደፊት ትንሣኤ ባረከልን። የእኛን ወደፊት ትንሣኤ ባረከልን እና የእኛ ጌታ ለምሳሌ በመጽሐፍ ቅዱስ አሁንም እዚያ የሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር አስነሳው የሚላል። ጌታን ከሙታን ከመቃብር ከሞት እግዚአብሔር አስነሳው፣ ከመቃብር እግዚአብሔር አስነሳው። እሱ እግዚአብሔር ያልሆነ ሆኖ አይደለም፣ እሱ ራሱ አስነሽ ነው። ከአብ ከመንፈስ ቅዱስ ጋር አብሮ አስነሽ ነው። እንደገና በሰውነቱ ደግሞ ተነሽ ነው። በሰውነቱ ተነሽ ስለሆነ አስነሽ ፈላጊ ስለሆነ በሰውነቱ ተነሽ ስለሆነ እግዚአብሔር አስነሳው ይላል። መግደላዊት ማርያምንም ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ገና አላረኩም ሲላት አምላኬ ሲል አሁን አሁንም የተነሳው አካል ያ መጀመሪያ የተዋሃደው አካል መሆኑን ነው። አምላኬ ማለት የሚገባውን አካል ስለተዋሃደ በስጋ ነው። ወደ አምላኬ ወደ አምላካችሁ ያለ በስጋ ነው እና አምላክ የሚያስፈልገውን አምላክ አለው የሚባለውን አምላኬ ማለት የሚገባውን ተፈጥሮ የራሱ ስላደረገ በሰውነቱ ነው አምላኩ የሚለው። ለማንኛውም ጌታ ሞትና መቃብርን ድል አድርጎ ከተነሳ በኋላ የእኛን የወደፊት ትንሣኤ ከባረከልን የትንሣኤያችን በኩር ከሆነ በኋላ በክብር አረገ። በምንድን ነው ያረገ? አሁን ይኸው ቅድም ምን ብለናል? አሁን በአምላክነቱ በአምላካዊ አካሉ በሰማይም በምድር ምሉ ነው ብለናል። በሰማይም በምድር ምሉ ከሆነ ወደ የት ነው የሚያርገው? ወደ የት ነው የሚወርደው? ስለዚህ መውረድ ማረግ፣ ወደ ቀኝ ወደ ግራ ወደ ኋላ የሚል ባህሪ አይስማማውም። ለወልድ ለፈጣሪ አይስማማውም። አረገ ያልነው አሁን ወጣ አረገ ያልነው በስጋ ነው፣ በሰውነቱ ነው። ምክንያቱም ወደ ላይ ሲወጣ ታይቷል። ያ የታየው ስጋ ነው፣ በሰውነቱ ነው አረገ የምንለው እንጂ በአምላክነቱ በሰማይም በምድር ምሉ ነው። ምሉ ያልሆነበት ጊዜ የለም። አረገ የምንለው በሰውነቱ ነው። ስለዚህ ይቺ በምትለዋን ፊደል እንደ ቀላል እንዳናያት እና አሁንም ጌታ ዳግም ይመጣል። ዳግም ሲመጣ በተዋህዶ ነው የሚመጣው። አምላክነቱ ብቻ አምላክነት ፈጣሪነት ብቻ አይደለም። የሰውን ልጅ ምልክት ታያላችሁ ነው የሚለን ማቴዎስ 24 ላይ። አሁንም ቢሆን በስጋ ግን ዳግም ሲመጣ ግን በተዋህዶ አምላክነትም ሰውነትም በተዋህዶ ሲመጣ ግን በግርማ መለኮት ነው። በዚህ ምድር ላይ ሲመላለስ በስጋ ምክንያት በውርደት ነው የተዋረድነውን እኛን ለማክበር በውርደት ነው የተመላለሰው በዚህ ምድር። ሲመጣ ግን በክብር ነው። ለዚህ ነው እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ዝም አይልም፣ ይመጣል። ዳግም ይመጣል። የኛ ጌታ ዓለማትን ያሳልፋል። ሙታንን እንነሳለን። ብርሃን ለብሰን ብርሃን ተጎናጽፈን በፊቱ እንቆማለን። የዘላለም ሕይወት መንግሥተ ሰማያትን ሊያወርሰን ቃል ገብቷል። ሰውን የሆነው የሞተውም ለእኛ ለዚህ ነው። የኛ ጌታ ግን ሲመጣ በክብር በግርማ መለኮት ነው። በፊቱ የሚቆምም የለም። ያን ጊዜ እንደ ድሮው እየተተፋበት አይደለም፣ እየተናቀ አይደለም፣ እየተሰደበ አይደለም፣ በስጋ ምክንያት በደረሰበት ውርደት አይደለም። በክብር በአምላክነት ክብር ነው የሚገለጠው እና ያም ሆነ ይህ ሃሌ ሃሌ ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ። ስለዚህ በመሬታዊ ሰው በዮሐንስ መጥምቅ ሰማያዊ ተጠመቀ ስንል
ኢየሱስ ክርስቶስ ሰማያዊ ብቻ ነው ወይ ነው ጥያቄው። ሰማያዊ ብቻ አይደለም፣ ምድራዊም ነው። ሰማያዊ ያሰኘው አምላክነቱ ፈጣሪነቱ፣ ምድራዊ ያሰኘው ደግሞ እኛን ምድራውያንን መዋሃዱ፣ ሁለተኛ አዳም መባሉ። ስለዚህ ያጠመቀው መጥምቁ ዮሐንስ በተዋህዶ በስጋን ያጠመቀው ለማለት ነው። ሰማያዊ ምድራዊ የሆነው ደግሞ እኛን ሰማያውያን ለማድረግ ነው። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 6 ጀምሮ እንዲህ ይላል፣ በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይልና በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠን። ምድራዊ የሆነው አምላክ ሰማያዊ አምላክ ምድራዊ ሆኖ የተመላለሰው የተዋረደው እኛን ሰማያውያን፣ እሱ ምድራዊ የሆነው እኛን ሰማያውያን ለማድረግ ነው። ስለዚህ ቃሉ እንደሚለው ከእርሱ ጋር አስቀመጠን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ከዛሬ ጀምሮ እንዲያውም በሱ ያመን ሁሉ እኮ ከሱ ጋር ነን። መንግሥተ ሰማያት ቀርባለችና ንስሐ ግቡ ማለትም ይሄው ነው። መንግሥተ ሰማያትን አሳየንና ይበቃና ሲሉት መንግሥተ ሰማያት ሰናያ ማእከሊክሙ፣ መንግሥተ ሰማያት በመካከላችሁ ናት ማለትም ይሄ ነው። ስለዚህ እኛ በክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ተጠምቀን በኃጢአት ብንወድቅም በንስሐ በኃጢአታችን የተናዘዝን በሥጋው ደግሞ እየተቀደስ ከእሱ ጋር የምንኖር ሁላችን ገና ከዛሬ ጀምሮ ሰማያውያን ዳግም ሲመጣ ዓለማት ሲያልፉ የሚቀጥለው ዓለም ብቻ አይደለም፣ ከዛሬ ጀምሮ ሰማያውያን እና ምድራዊ የሆነው ሰማያዊው ወረደ የምንለው በነገራችን ላይ ከሰማይ ወረደ የምንለው እኮ ሰማያዊ ክብሩን ተወለኛ ሲል እኛን በመዋሃድ ተዋረደ ለማለት ነው እንጂ መውረድ መውጣት የሚባል ነገር አይስማማውም። መውረድ መውጣት የሚባለው ነገር የተስማማው እኛን ከተዋሃደ በኋላ በስጋ ነው እና ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ በዮሐንስ እጅ የተጠመቀው በስጋ ነው። የኛ ጌታ እሱ ተጠምቆ የኛ ጥምቀት መሰረተልን። ይኸው ሁለተኛ በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ሁለተኛ ከሱ እንወለዳለን። በሱ ደም በኩል በሱ ሞት በኩል እሱን በማመን በኩል የዘላለም ሕይወትን አግኝተን ይኸው ደስ ብሎ እንኖራለን። ይህን እንዳናጣ በእግዚአብሔር ቃል በርትተን ጠንክረን ይህን ዓለም መታገል አለብን። ስሙ ለዘላለም የተመሰገነ ይሁን። የዛሬ ዓመት በሰላም ያድርሰን። በድጋሚ እንኳን ለብርሃነ ጥምቀቱ አደረሳችሁ።